እሺ በዚህ ቪዲዮ ደግሞ የምናየው አሁን በዚህ በቢትኮይን USD ቻርት ላይ እስቲ ይሄንን ብሬከር ብሎክን ለማየት እንሞክራለን። እዚህ ጋር እስቲ በሪፕሌይ አድርገነው ማርኬቱን ሪፕሌይ አድርገነው እንግዲህ ለማየት እንሞክራለን ማለት ነው። እሺ እዚህ ጋር ለምሳሌ እንደምናየው ኪ ሌቭል ላይ ያለው ሴል ሳይድ ሊኩዊዲቲ ወስዷል። ስለዚህ ማርኬቱ እንደምናየው ቢሪሽ ነበረ። ቢሪሽ ማርኬት ነው፣ ወርታች ሄደ ማርኬት ነው። ይሄ ማርኬት እንግዲህ አይደንቲፋይ ስናደርገው ሃይ አለ እዚህ ጋር መነሻ የነበረው ከዛ አዲስ ሎ ፈጠረ። እዚህ ጋር አዲስ ሎ ፈጠረ። ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ እያለ የፈጠረ ሎወር ሎ ሎወር ሃይ እያለ ሎወር ሎ ሎወር ሃይ እያለ እዚህ ጋር ሎወር ሎ ፈጠረ። እዚህ ጋር ሎወር ሃይ ፈጥሯል። አሁንም እዚህ ጋር ያለን ብሎክ እንግዲህ የቢሪሽ ነው፣ ሎወር ሎ የፈጠረ ነው ማለት ነው። ስለዚህ ይሄ ወደ ቢሪሽ እየሄደ ወይም ዳውን ትሬንድ እየሄደ ያለ ማርኬት ነው ማለት ነው። ሶ እዚህ ማርኬት ላይ ምንድነው የምንፈልገው? እኛውን ዳውን እየሄደ ያለ ማርኬት ላይ እንግዲህ ሴል አንገባም። ምክንያቱም ኦልሬዲ እዚህ ጋር ያለው ምን ላይ ነው ያለው? ዲስካውንት ዞን ላይ ነው ያለው ማለት ነው። የመጨረሻው ዲስካውንት ዞን እዚህ ጋር ሴል ሳይድ ሊኩዊዲቲ አውጥቷል እንደምታዩ። ስለዚህ ሪቨርሳል ነው የምንጠብቀው፣ ወደ ባይ ሴናሪዮ ነው እዚህ ጋር ጥሩ። አሁን ለምሳሌ አሁን ይሄን ያህል ከሄደ በኋላ ሴል ብንገባ ሪቨርሳል የሚያደርግበት ቦታ ላይ ስለሚደርስ ቶሎ ብሎ የኛን ስቶፕ ሎስ ያስወጣናል ማለት ነው። ስለዚህ ዲስካውንት ዞን ላይ ያለ ማርኬት ላይ የምንፈልገው ምንድነው? የባይ ለሪቨርሳል ነው የምንፈልገው። ስለዚህ ላይ ደግሞ ሲሆን ደግሞ እዚህ አካባቢ ሲሆን ደግሞ ፕሪሚየም የሆነ ዞን ላይ ስለሆነ ደግሞ የሴል ነው የምንፈልገው ማለት ነው። ስለዚህ አሁን ሪቨርሳል ነው የምንፈልገው። እዚህ ጋር ብሬከር ብሎክን ይሰራል ወይስ አይሰራም የሚለውን በተማርነው መሰረት ልክ በብሬከር ብሎክ ዴፊኒሽን መሰረት እናየዋለን ማለት ነው። አሁን እዚህ ጋር እንደምናየው እንግዲህ ይሄ ላስት ቡሊሽ ካንድላችን እንግዲህ ለሴል ምንድነው ይሄ ይሄንን እንግዲህ በኦርደር ብሎክ ላይ ተማርነው እንግዲህ እንዳየነው ይሄ የቢሪሽ ኦርደር ብሎክ ነው ማለት ነው። ላስት ቡሊሽ ካንድላችን ለማን ነው? ለቢሪሽ እንደምታዩት እንደውም እሱን ከነካ በኋላ ወደታች ሪያክት እያደረገ ነው ማርኬቱ ማለት ነው። ስለዚህ ይሄ ቢሪሽ ኦርደር ብሎክ ነው። ይሄኛው ኦርደር ብሎክ አሁንም የሚጋብዘን ለሴል ነው የሚጋብዘን ማለት ነው። ሴል እንንገባን የሚጋብዘን ምክንያቱም ይሄኛው ላስት ቡሊሽ ካንድሉ የቢሪሽ ኦርደር ብሎክ ስለሆነ ማለት ነው። እስቲ ይሄንን ፌል ያደርገዋል ወይ ሳያደርገው የሚለውን ደግሞ እንየው። እንደምታዩት ይሄ ኦርደር ብሎክ ብሬክ ተደርጓል፣ ፌል ሆኗል ማለት ነው። ይሄ ኦርደር ብሎክ ፌል ሆኗል። ኢቭን እንደውም እዚህ ጋር እንደምታዩት ፌር ቫልዩ ጋፕም አለ በሃይ ሞመንተም ካንድል ይሄንን ብሬክ። ስለዚህ ይሄ ቀደም መጀመሪያ ኦርደር ብሎክ ነበረ ለቢሪሽ፣ አሁን ግን ቡሊሽ ብሬከር ብሎክ ነው ማለት ነው። ቡሊሽ ብሬከር ብሎክ ነው። ስለዚህ እኛ እዚህ ጋር ቢሪሽ ብሮከር ብሎክ ላይ ኢንተሪ መግባት እንችላለን ማለት ነው። እንግዲህ እንደምናየው የሎንግ እዚህ ጋር ብሬከር ብሎካችን ላይ ገብተን ሎ ላይ ስቶፕ ሎስ እናስቀምጥና ይሄንን እንግዲህ በሪዋርድ ሬሽዮአችን በሪስክ ሪዋርድ ሬሽዮአችን መሰረት እናስቀምጠዋለን ማለት ነው። ይሄ እንግዲህ አሁን እዚህ ጋር መጻፍ እንችላለን። ይሄኛው ብሎክ ነው ማለት ነው፣ ሆኗል ማለት ነው። ስለዚህ ማርኬቱ እስከ ድረስ ነው እስከ ባይ ሳይድ ሊኩዊዲቲ ድረስ ታርጌት እናደርግና ያው ፓርሻል መውሰድ እንችላለን። ይሄኛው እንግዲህ የኛ ባይ ሳይድ ሊኩዊዲቲ ነው ማለት ነው። እዛ ድረስ ኢንተሪ መግባት እንችላለን ማለት ነው። ምክንያቱም እቺኛዋ እዚህ ጋር ያለችው ቦታ ምን ስለተደረገች ማለት ነው? ፌል ስለተደረገች፣ ብሬክ ስለተደረገች። እንደምናውቀው ደግሞ ከስርም ምን አለው ማለት ነው? ብሬክ አውት አድርጓል። ስለዚህ ከስር ስቶፕ አንት አድርጓል ማለት ነው። እዚህ ጋር ስቶፕ አንት አድርጓል። ስለዚህ ይሄንን ማርኬት እናየዋለን ማለት ነው።
በጣም ጥሩ። ልክ አሁን እንዳያችሁት እንግዲህ እዚህ ጋር ትክክለኛ የሆነ ብሬከር ብሎክ ነው የሰራው ማለት ነው። ስለዚህ ይሄ ብሬከር ብሎክ በጣም ሃይ የሆነ የትሬዲንግ ኦፖርቹኒቲ የምናገኝበት ሴናሪዮ ነው ማለት ነው። እንግዲህ ሞዴላችንን የምንሰራው እዚህ ላይ ነው ማለት ነው። አሁን እንግዲህ እስካሁን በዚህ ቪዲዮ ላይ እንግዲህ አብራችሁኝ የመጣችሁ ከመጀመሪያ ጀምሮ ያያችሁ እንግዲህ በጣም ብዙ ነገር እየተማማርን መጥተናል። እንግዲህ አሁን ወደ መጠቅለሉ እያለፍን ነው። ስለዚህ ይሄ ሞዴላችን አሁን እዚህ ቪዲዮ ላይ የምትማሩት እንግዲህ ወሳኝ የሆኑ ፓርቶችን ስለሆነ አንድም የሚጣል ነገር የለውም ማለት ነው። ሁሉንም ከላይ ተያይዘው የተማርናቸው በጠቅላላ አንድ ላይ የምንተገብረበት እንግዲህ ቦታ ይኖራል ማለት ነው። ስለዚህ በእንደዚህ መልኩ ብሬከር ብሎክን መጠቀም እንችላለን ማለት ነው። እስቲ አሁን ደግሞ በዚሁ በቢትኮይን ዩኤስዲ ላይ ሌላ ኤግዛምፕል እናያለን ማለት ነው። እሺ እዚህ ጋር ደግሞ አሁን ለምሳሌ ይሄ ያው እዛው ቢትኮይን ላይ ያለ ነው እንግዲህ በሌላ የቀን ቻርት ማለት ነው። ስለዚህ አሁን ደግሞ እዚህ ጋር ብሬከር ብሎክን ደግሞ አሁንም እዚህ ጋር ፈልገን ደግሞ እንዴት ነው አክት የምናደርግበት የሚለው እናያለን። ባለፈው እንደተማርነው እንግዲህ ኦል ኢንቱ ዋን ላይ እንግዲህ ይሄንን በደንብ የምናየው ነው የሚሆነው ደጋግመን። ነገር ግን ያው በብሬከር ብሎኩ ትክክለኛ ብሬከር ብሎኩን መሆኑን የምናውቀው ትክክለኛ ቦታ ላይ የተፈጠረውን ነው። ያው እንደነገርኳችሁ የፓተርን ትሬደር አለ መሆን ያለባችሁ ሪዝነብል ነው መሆን ያለባችሁ እንጂ ፓተርን ትሬደር መሆን የለባችሁ ማለት ነው። ያ ማለት ምን መሰላችሁ? አይሲቲ በራሱ ኮንሰፕት ነው። ኮንሰፕቱን ካልያዛችሁ በስተቀር ፓተርኑን ኤቭሪዌር ይሰራዋል ማርኬቱ። ስለዚህ እኛ ትራፕ እንደረጋለን ወይም ደግሞ እንሸወዳለን ማለት ነው። ፌል ያደርግብናል ኢንተሪያችን። ስለዚህ ፓተርኑን ሳይሆን ማየት ያለብን ኮንሰፕቱን ነው ማለት ነው። ሁሉንም በአንድ ላይ ማየት አለብን። ይሄ ብሬከር ብሎክ የሚመስሉ ፓተርኖች ኤኒዌር ሊፈጠሩ ይችላሉ፣ ልክ እዚህ ጋር እንደምናየው ምናምን። ስለዚህ እነሱን ሳይሆን ማየት ያለብን ሪቨርሳል ፖይንት ላይ ነው ማለት ነው። መጀመሪያ ሊኩዲቲ ነው ፎከስ የምናደርገው። እንግዲህ እዚህ ጋር ሊኩዲቲ ኤሪያችንን ይሄኛው ምንድነው ያልነው ባለፈው? ይሄኛው ባይ ሳይድ ሊኩዲቲ እንግዲህ አውጥቷል ማርኬቱ። እዚህ ጋር ያለው ደግሞ ሴል ሳይድ ሊኩዲቲ ነው። እንጽፍባቸዋለን። ኦኬ አሁን እንግዲህ እንደምናየው የባይ ሳይዱን እንግዲህ ሊኩዲቲ ግራፕ አድርጓል። ሊኩዲቲ ሴናሪዮ ላይ ልክ እንዳየነው ማለት ነው። እዚህ ጋር ደግሞ እንደምናየው ሴል ሳይዱ ደግሞ አልተወሰደም ማለት ነው። ስለዚህ ቀጥሎ ይመጣው ወደ ሴል ሳይድ ሊኩዲቲው እንደሆነ እንገምታለን ማለት ነው። እዚህ ጋር ምንድነው ማለት ነው? ይሄ ያው ሌሎችንም አንድ ላይ ለማየት ይሄ እንግዲህ ሰፕላይ ዞን ነው ብለናል። ይሄ ሰፕላይ ዞን ነው ወይም ደግሞ ይሄኛው ምንድነው ሬዚስታንስ ዞን ነው ማለት ነው። ይሄኛው ሬዚስታንስ ዞን ነው። ይሄ ደግሞ ዲማንድ ዞን ነው ወይም ደግሞ ሰፖርት ዞን ማለት ነው። ግን ዲማንድ ዞን ለመሆን ግን እዚህ ጋር መጥቶ ሪአክት ማድረግ አለበት ከዚህ ስለተነሳ ነው ማለት ነው። እዚህ ጋር አሁን ባይ ሳይድ ሊኩዲቲን ካወጣ በኋላ እዚህ ጋር ኢንተሪ ፖይንታችንን ብሬከር ብሎክ ከሰራ በኋላ ወደ ሴል ሳይድ ሊኩዲቲ እንዲመጣ ነው የምንፈልገው ማለት ነው። ስለዚህ ማርኬታችንን አሁን ሪፕላይ አድርገ ነው እናየዋለን ማለት ነው። እዚህ ጋር እንደምናየው እንግዲህ ማርኬቱ ምን ሰርቷል? ቡሊሽ ብሎክ ሰርቷል። ቡሊሽ ኦርደር ብሎክ ለምሳሌ ላስት ቢሪሽ ካንድላችን ምንድነው? ይሄ ቡሊሽ ኦርደር ብሎክ ነው ማለት ነው። ይሄ ቡሊሽ ኦርደር ብሎክ ፌል ከተደረገ ቡሊሽ ኦርደር ብሎክ መሆኑን ይተውና ምን ይላል ማለት ነው? ቢሪሽ ብሬከር ብሎክ ይሆናል ማለት ነው። ስለዚህ እኛው የምንጠብቀው ምንድነው? ይሄኛው ላስት ቢሪሽ ካንድል ወይም ደግሞ ኦልድ ቡሊሽ ኦርደር ብሎክ የነበረው ወደ ቢሪሽ እንዲቀየር ነው የምንፈልገው ሪቨርሳል ለመግባት ማለት ነው። እንደምታዩት እንግዲህ ብሬክ ሆኗል ወይም ፌል ሆኗል ማለት ነው። ይሄ እቺ ኦርደር ብሎክ ፌል ሆናለች ማለት ነው። እንደምናየው እንግዲህ እዚህ ጋር ያልገባንበት ምክንያት ምንድነው? እዚህ ጋር ያልገባንበት ይሄን ያልተጠቀምንበት ምክንያት ምንድነው? እዚህ ጋር ሊኩዲቲ ግራፕ ስላልሆነ ማለት ነው። ስለዚህ እዚህ ጋር ማርኬቱ መጥቶ ሊኩዲቲ ግራፕ አድርጓል። ስለዚህ ሊኩዲቲ ከወሰደ ሌላ ለምንም ጉዳይ ወደ ላይ አይመለስም ማለት ነው። እዚህ ጋር ብሬክ አድርጎታል። ስለዚህ ብሬክ ካደረገው በኋላ በዊክ መጣና በቦዲ ይሄንን ብሎክ
ብሬክ አደረገው ማለት ነው። ስለዚህ ይሄ ብሎክ ብሬክ ከመደረጉ በፊት እንግዲህ ኦርደር ብሎክ ነው። የምን ኦርደር ብሎክ? የቡሊሽ ኦርደር ብሎክ ነው። ያው እየሄደ ስለሆነ ወደ ላይ ያለው ከስር የቢሪሽ ላስት ካንድል ያው ቡሊሽ ኦርደር ብሎክ እንደሆነ ስለተማርም ማለት ነው። ነገር ግን አሁን ብሬክ ተደርጓል። ብሬክ ከደረገ ብሬከር ብሎክ ነው። ስለዚህ ቢሪሽ ሆናል ማለት ነው። ስለዚህ ይሄንን ቢሪሽ ብሬከር ብሎክ ብለን ቢሪሽ ብሬከር ብሎክ ብለን እንጽፍበታለን ማለት ነው። እንጽፋለን ማለት ነው። ስለዚህ ኢንተሪያችን የሚሆነው ማለት ነው እዚህ ብሬከር ብሎክ ላይ ነው የሚሆነው ማለት ነው። እንግዲህ ይሄ ብሬከር ብሎክ ከፌር ቫልዩ ጋፕ ጋር አንድ ላይ ስለመጣ ሃይ የሆነ ፕሮባቢሊቲ አለን ለሴል ማለት ነው፣ ለሴል። ስለዚህ የሴል ኢንተሪ እዚህ ጋር እንገባና ስቶፕ ሎሳችንን ሃይ ላይ እናደርገዋለን ማለት ነው። ከዛ ታርጌታችን ደግሞ የሚሆነው የት ነው ማለት ነው? ሴል ሳይድ ሊኩዊዲቲ ነው የሚሆነው ማለት ነው። ስለዚህ አሁን ኢንተሪያችን እዚህ ጋር ነው። የሚፈጥረውን እናያለን ማለት ነው ማርኬቱ። ኦኬ እንደምናየው እንግዲህ በፍጥነት መጥቶ የሴል ሳይዳችንን ሊኩዊዲቲ ግራፕ አደረገው ማለት ነው። ያው ማርኬቱ ፐርፐዝሊ እዚህ ጋር እንደመጣ ያስታውቃል። ምክንያቱም ሴል ሳይድ ሊኩዊዲቲውን ሊያወጣው ነው ማለት ነው የመጣው። ምክንያቱም መጀመሪያ የባይ ሳይድ ሊኩዊዲቲን አውጥቶ እዚህ ጋር ትክክለኛ የሆነ የብሬከር ብሎክ ማርኬት ሺፍት አሳየ ማለት ነው። ይሄ ሪቨርሳል ፖይንት አደረገው ማለት ነው። ይሄንን እኛም የገባ ነው እዚህ ጋር ነው። ምንም ወደ ድሮ ዳውን ሳይገባ ወደ ታርጌታችን መጥቷል ማለት ነው። ስለዚህ በቡሊሽም በቢሪሽም ሴናሪዮ በእንደዚህ አይነት መልኩ ብሬከር ብሎክን ማየት እንችላለን ማለት ነው። እንግዲህ እዚሁ ላይ ሳናይ ማለፍ የሌለብን ነገር ስለ ሚቲጌሽን ብሎክ ነው። እንግዲህ እዚህ ጋር እንደምናየው ይሄ ማርኬት እዚህ ጋር እንደምናየው ይሄኛው ሃይ ነበር ሎ ከዛ ሃዩን ሰበረውና እዚህ ጋር ያለውን ብሬክ አደረገውና ይሄኛው መልሶ ብሬክ አድርጎ ሪቴስ አድርጎ ነው የወረደው። ኦኬ ይሄንን እንየው፣ ይሄንን ስትራክቸር እንየው። ይሄ ስትራክቸር እንግዲህ እንደምናየው ልዩ ባህሪው ምንድነው? እዚህ ጋር ሊኩዊዲቲ ምን አደረገ? ስዊፕ አድርጓል። እዚህ ጋር ሊኩዊዲቲ ወስዷል። እቺኛዋ ሊኩዊዲቲ ነች። እዚህ ጋር ሊኩዊዲቲ ወሰደ። ከዛ በኋላ ደግሞ እዚህ ጋር ምንድን ያደረገው? በቦዲ ይሄንን ቦታ ከዛ ደግሞ ምንድን ያደረገው ማለት ነው? እችኛዋን ኤጅ በቦዲ ብሬክ አደረገው ማለት ነው። ስለዚህ እዚህ ጋር ብሎክ ነበረን ገባ። ይሄ ምን ይባላል ማለት ነው? ይሄ ብሬከር ብሎክ ብለን እንጠራዋለን ማለት ነው። ይሄን እንግዲህ ብሬከር ብሎክ ብለን እንጠራዋለን ማለት ነው። የተጠቀምነው ኢንተሪ እዚህ ጋር ያለው ብሬከር ብሎክ ስለሆነ ማለት ነው። ምክንያቱም እዚህ ጋር ቀድም እንደፈጠረልን ማለት ነው። ይሄንን ነው እዚህ ጋር ሲሙሌት አድርገ በላይን ቻርት ቀይረው ነው ያመጣ ነው። ግን ሚቲጌሽን ብሎክ የምንለው ደግሞ ለማየት እንሞክር። እዚህ ጋር ይሄ እንደምታዩት ይሄንን ሊኩዊዲቲ አውጥቷል። አንዳንድ ጊዜ ግን ማርኬቱ በጣም በፍጥነት ሪቨርስ ማድረግ ሲፈልግ ይሄኛውን ሊኩዊዲቲ ላይሰራ ይችላል ማለት ነው። ያ ማለት ምን እንደሰላችሁ ሃይ አለ ሎ አለ። ከዛ ይሄንን ልክ እንደዚህ እዚህ ጋር ይሄ ብሬክ እንዳደረገው ይሄኛውን ብሬክ ሳያደርገው ተመልሶ መጥቶ ይሄኛውን ኦርደር ብሎክ እዚህ ጋር ያለውን ቡሊሽ ኦርደር ብሎክ ልክ እንደ ሚቲጌሽኑ ብሬክ ያደርገውና ተመልሶ መጥቶ ይሄንን ኦርደር ብሎክ ተጠቅሞት ይወርዳል ማለት ነው። በእንደዚህ አይነት ጊዜ ደግሞ ይሄኛው ብሬከር ብሎክ ሳይሆን ሚቲጌሽን ብሎክ ነው ማለት ነው። ይሄኛው ሚቲጌሽን ብሎክ ብለን እንጠራዋለን ማለት ነው። ምክንያቱም ይሄኛው ምንድን ያደረገው ከዚህ ጋር እንደ ብሬከር ብሎኩ ብሬክ ነው ያደረገው፣ ማርኬት ስትራክቸር ሺፍት ነው ያደረገው እንጂ እንደዚህኛው እዚህ ጋር እንዳለው ሊኩዊዲቲ አላወጣም ማለት ነው። እንደዚህ አይነት ብሬከር ብሎኮች ይሄኛው ብሬከር ብሎክ ነው። እንደዚህ አይነት ሚቲጌሽን ብሎክ ሪቨርሳል ቦታ ላይ ሲፈጠር
ፕሮባቢሊቲው ይቀንሳል። ሌስ የሆነ ፕሮባቢሊቲ ነው የሚኖረው። እንደዚህ አይነትን ቦታዎች ላይ ኢንተሪ መጠቀም እንችላለን። ነገር ግን ብዙ ጊዜ በእንደዚህ አይነት መልኩ መጥቶ ሊኩዊዲቲውን ግራፕ ካደረገ በኋላ እዚህ ጋር ስቶፕ አንድ ከሰራ በኋላ ብንገባ ይሄ በብሬከር ብሎክ ብንገባ ሞር የተሻለ ኢንተሪ የተሻለ ታርጌት እናገኛለን ማለት ነው። ነገር ግን ሚቲጌሽን ብሎክ ሌላው አስፈሪ ጎኑ ምንድነው ካላችሁ እዚህ ጋር ያሉት እነኚህ ኤጆች እነኚህ ሊኩዊዲቲ ኤሪያዎች ስላልተወሰዱ ተመልሶ መጥቶ እኛ እዚህ ጋር ኢንተሪ ከገባን በኋላ ተመልሶ መጥቶ እዚህ ጋር እነኚህን አውጥቶ ሊመለስ ይችላል። ምክንያቱም እነኚህ ኤሪያዎች ሊኩዊዲቲ ኤሪያ ስለሆነ ማለት ነው። ስለዚህ ምንድነው እሱ ልዩነቱ እኛ እዚህ ጋር ኢንተሪ ከገባን በኋላ ስቶፕ ሎስ የምናስቀምጠው እዚህ ሃዩ ላይ ነው። ስለዚህ መጥቶ የኛን ስቶፕ ሎስ ከነካ በኋላ ሊወርድ ይችላል ማለት ነው። እንግዲህ ያ እንደዚህ አይነት ነገር ይፈጠራል በማን ጊዜ? በሚቲጌሽን ብሎክ ጊዜ። በብሬከር ብሎክ ጊዜ ግን ኦሬዲ ስለወሰደው እዚህ ጋር ያለውን ሃይ እዚህ ጋር ሴል የገቡትን ሰዎች የነሱን ስቶፕ ሎስ እንደዚህ ወጥቶ ስለወሰደ ከዚህ በኋላኛ ብንገባ እዚህ ጋር አንዴ ስቶፕ አንት ስላደረገ ወደዚህ መምጣት እድሉ ዝቅተኛ ነው። ስለዚህ ልክ እንደገባን ልክ ቅድም እንዳየነው እዚህኛው ላይ ልክ እንዳየነው ልክ እዚህ ጋር ሊኩዊዲቲ ወስዷል። ልክ እንደገባን ይወርዳል ማለት ነው። ተመልሶ መጥቶ ሊኩዊዲቲ መውሰድ ቻንስ የለውም። ነገር ግን እዚህ ጋር ብንገባ ኖሮ ቅድም ተመልሶ መጥቶ የኛን ሊኩዊዲቲ ያስወጣን ነበረ ማለት ነው። ስለዚህ በእንደዚህ አይነት መልኩ በጥንቃቄ ትሬድ እናደርጋለን ማለት ነው። እንግዲህ በሚቲጌሽን ብሎክ እና በብሬከር ብሎክ ማለት ያለው ልዩነት ይሄ ነው። ሚቲጌሽን ብሎክ እዚህ ጋር ብሬክ አልተደረገም ግን ኦልድ ብሎኩ ግን ኦልድ ኦርደር ብሎኩ ግን ምን ሆኗል? ልክ እንደ ብሬከር ብሎኩ ብሬክ ሆኗል ማለት ነው። ልክ እንደ ብሬከር ብሎኩ ይሄኛውን ብሬክ አድርጓል። እዚህ ጋር ማርኬት ስትራክቸር ሽፍት ፈጥሯል። ነገር ግን ከላይ ሊኩዊዲቲ አልወሰደም። ይሄኛው ግን ወስዷል ማለት ነው። ሊኩዊዲቲ ወስዷል። ስለዚህ ሞር አድቫንቴጅ ያለን የትኛው ነው ማለት ነው? ብሬከር ብሎክ ነው። ስለዚህ የኛን ሞዴል በዚህ ቪዲዮ መጨረሻ ላይ የምናየውን ሞዴላችንን ቢልድ የምናደርገው በብሬከር ብሎክ በዩኒኮርን ነው ማለት ነው። ስለዚህ እሱ ላይ በደንብ በቻርት ላይ እናያለን። ሃይ ፕሮባቢሊቲ የሆነ ኢንተሪ ማግኘት ስላለብን ሃይ ፕሮባቢሊቲ ኢንተሪ ኦፖርቹኒቲ የሚፈጥርልን ነገር ላይ ነው ፎከስ የምናደርገው። ስለዚህ በሱ እናያለን ማለት ነው። እንግዲህ ቀጣዩ ቪዲዮ ላይ ሞር ቻርት ላይ ያየን የምንቀጥልበት ቪዲዮ ላይ እስክንገናኝ ድረስ በያላችሁበት ሁላችሁንም መልካም ጊዜ። ዳግም በአዲስ ቪዲዮ እስክንገናኝ ሁላችሁን በያላችሁበት ሰላም ብያለሁ።